እኔ ሄድኩኝ አባ ገብረ ኪዳን ጋር ሄድኩኝና ሰላም አልኳቸው ምናምን ደስ አለኝ። ማርያም እንዴት ደስ እንዳለኝ። ቆይ እስኪ ፎቶ የሆነ በጣም በቅርብ ያነሳኋቸው ፎቶ አለ ይመስለኛል። ቆይ አይ ቲንክ ላስት ላይ ይሄ ነው። ቆይ ይሄ ነው ይመስለኛል። ይሄው ይታያል። ይሄው እዚህ ጋር እኔ በቃ እዚህ በጣም ቅርብ ነበርኩኝ። በጣም ቅርብ ነበርኩኝ እዚህ ጋር እሳይሉ ወይኔ ወይኔ በቃ እናንተ እንደምትጠብቁ በቃ እኔ አላውቅም እንዴት ብዬ ማስረዳት እንዳለብኝ። እንዴት ብዬ ኧረ ይሄ ነገር ቆይ በቃ እንደዚህ ይሻላል። በጣም ልጅ ናቸው ባይዜ በጣም ልጅ ናቸው። አዎ እና አይ በጣም ብዙ ረዥም አይደሉ እንዳልኳችሁ በጣም ብዙ ሰው ነበረ እና ያው የባህር ዳር ሰዎች ስለነበሩ አብዛኞቹ እንትን ናቸው ይመስለኛል። የባህር ዳር ሰው ሲሆኑ ይሄ ማለት ያውቁታል ይመስለኛል። ብዙ አዲስ አንዳንዴ በእጅ የያዙት ወርቅ ምናምን ይባላል አይደል? ሁልጊዜ ስታያቸው እንትን አይሆንባችሁ እና በጣም ብዙ ሰው ያው ትምህርቱ አለቀ ወጡ እና ቀጥታ ወደ ምግብ ነው የሄዱት። እኛ ነን ወደ እሳቸው ይሄዱ እና በጣም ትንሽ ሰዎች፣ ምክንያቱም ሰዓትም ሄዷል፣ ሰዓት በጣም መሽቷል እና ጀልባውም ሹፌሮቹ እንዳልኳችሁ መቆሚያ መቀመጫ እያሳጡ ነበር ምናምን እና ሄድኩኝ እኔ እንትን አልኩኝ ምናምን ሰላም አልኳቸው ተባረኩኝ እና ወጣን። ከዛ ወጣን ስንወጣ ምግብ እየተሰጠ ነበር። እውነት ለመናገር አንድ ነገር ልንገራችሁ፣ ክርስቶስን ማለት እርቦኛልም ግን ሳየው ከበደኝ። ምንም ቀኑ እኔ ለዋሻቸው አልፈልግም። ክርስቶስን ፕላስቲክ እንትን አለ፣ በፕላስቲክ ነው ወጡ እና እኔ በልቼ አላውቅም። እኔ እንደዚህ አይነት ምግብ እግዚአብሔርም በልቼ አላውቅም። ሳየው አይ ምናምን አልኩኝና በቃ ይሆናል ሁሉም ሰው ይዞ እንትን ሲል በቃ እንትን አለ ሸሚ ያዘኝ እና ተቀበልኩ። ከዛ ምግቡን ተቀበልኩና ውሃና ምግብ ተቀበልም ሁላችን እና ምግቡን ቆይ ላሳያችሁ ምግቡ ለመብላት ይሄ ነበር ምግቡ። እንጀራው በጣም ወፍራም ነው። እንጀራው በጣም ወፍራም እና በቃ እኔ እውነት ለመናገር አይ አልኩኝ፣ ታይኗ ይቅርብሽ። ሁለት አይነት ስሜት ተሰማኝ እንዳልኳችሁ፣ ሁለት አይነት ስሜት ልብላ በቃ ደግሞ 3 ሰዓት መንገድ ነው 3 ሰዓት መንገድ ነው እና ምን ገረመኝ፣ ገዳም አባቶች ናቸው እዛ ያሉ አባቶች ይዘው ሲወጣየው እና ቲክቶክ ላይ የሆነ ቪዲዮ አይቼ ነበረ፣ እንጀራ የሚጋግሩ አባቶች ምናምን። ኦኬ እንደዛ ነው የተሰራው ማለት ነው የሚል ነገር አሰብኩና በቃ ልብላ። እኔ እግዚአብሔር ምስክሬ ነው ክኮት ሰርቻ ቃለው ቤት ውስጥ በጣም ረዥም ሰዓት ጨርሼ ነጭ ሽንኩርት ምናምን አድርጌ በጣም የሚጣፍጥ ክኮት በልቻ ቃለሁ። የራሱ ቴስት አለው ነው የምላችሁ። እግዚአብሔርን የራሱ ቴስት አለው፣ በጣም የሚጣፍጥ የራሱ ቴስት አለው። ወጡ አይደለም ወጡ እሺ፣ እንጀራው ራሱ ቴስት አለው። በቃ የራሱ እንትን አለው፣ የሚጣፍጥ ቴስት አለው። በቃ እንጀራው ራሱ ከዛ ምን ቢሆን ጥሩ ነው። መጀመሪያ የተንቀባረርኩ ልጅ ወጥ ላስጨምር አስቡት ጋይስ። በጣም ነፍ ሰው ነው ያለው። ወጥ አነሰኝ፣ ወጥ አለቀብኝ። ክርስቶስን ወጥ አለቀብኝ። ከዛ ልሂድ
ወጥ አስጨምር እንደ ዳቦ ማስጨምር እቺ ልጅ ልትበላ ነው የመጣችው እንዳይሉኝ ምናምን ብዬ ዳቦም ጨምሩኝ ወጥም ምናምን ብዬ በቃ በላው እላችኋለሁ። በጣም ይጣፍጣል። አዎ እግዚአብሔርን አስጨመርኩኝ እና በላው ውሃዬን ጠጣው። እንጀራው ወፍራም ነው እና እንደዚህ ስታያት ትንሽ ትመስላለች አይደል? የተሰጠኝ ክርስቶስ ምስክሬ መጨረስ አቃተኝ። እኔ ቆይ ድጋሚ ላሳያችሁ ብዙ እንዳይመስላችሁ። እቻት እዩት። ትንሽዬ ጥንጥዬ እንጀራ ናት። በቃ ቁርስ ተደርጋ እንደዚህ ጥፍ የተደረገች። እኔ ግን መጨረስ አቃተኝ። ክርስቶስን መጨረስ አቃተኝ። በቃ መጨረስ አቃተኝ እና ገርሞኝ በቃ እንጀራው ወፍራም ነው ምናምን አጣጣምኩኝ። ያለንወጣ ስንል ቅድም ተደበቁ ምናምን ያልኳችሁ እናቶች አሉ አይደለም? ሰው ሲሄድ መውጣት ጀመሩና ገርሞኝ አልነበሩም ስንገባ ማንም አልነበረም ማለት እየገቡ ነበር። ከዛ እኛ ስንወጣ መውጣት ጀመሩ እና በጣም በቃ እግዚአብሔርን እንዴት እንትን እንዳሉኝ ማለት አሁን እኔ ምን አሰብኩኝ መሰላችሁ? እነሱ ምን ፊል እያደረጉ የሆነ አሁን መሄድ ምናምን የሆነ እንትን ይሉ ይሆን ምናምን አንዳንዴ እንትን የሚላችሁ ነገር አለ። ምን እያሰቡ ነው? በቃ እስኪ ባሰብኩት እነሱ ምን እየተሰማቸው ነው? አሁን ምን የሆነ ሰው ሄጄ ጠጋ ብዬ ባይዜ እግዚአብሔርን እንትን ሄጄ አንዷን እንትን ብጠይቃት ደስ ይለኝ ነበር። ወጣት አይደሉም። ክርስቶስ ምስክር ነጭ። ቆይ አንድ ፎቶ አንስቻለሁ ላሳያችሁ። ማለት እየሰከስኳችሁ ምናምን እንዳይመስላችሁ። ይሄውላችሁ እኛ ስንወጣ ወጡ። እዩዋቸው። በጣም ቀይ። ይሄ በጣም ከርቀት የተነሳ እንደዚህ ዙም አድርጌ ያነሳሁት ፎቶ። በጣም ዙም አድርጌ ይሄ ስንት መንገድ ይደናልኛ። በጣም ዙም አድርጌ ያነሳሁት ፎቶ ይሄ በጣም እና በጣም ቀይ ናቸው። በጣም ቆንጆ ናቸው። ክርስቶስን እኔ የቆዳቸው ጥራት በስመ አብ ወወልድ ወመንፈስ ቅዱስ እንዴት እንደሚያማምሩ በቃ ደስ አለኝ። ክርስቶስን በጣም ደስ አለኝ። እኔ ስላየኋቸው ቦታው ላይ ስለሄድኩኝ ምናምን አልጠበኩም። እውነት ለመናገር እውነቱን ስነግራችሁ እዚህ ስመጣ ባህር ዳር ስመጣ ኦብቪየስሊ እንዳልኳችሁ ነው ቅድ ነበረኝ። ግን የኔ መምጣት አንድ እሁድ ጉዞ መዘጋጀቱ የገረመኝ በጣም ምክንያቱም ያለ ጉዞ ምናምን አይኬድም። እዛ አይኬድም። በጣም ሩቅ ነው። ሁለተኛ ፕሮግራም መዘጋጀቱ ጉባኤ ምናምን ጉባኤ ተማሪዎች 3ኛ ዓመት ስለነበር እና ዛሬ በጣም በቃ ነገሮች አለ አይደለ ሳታስቡት ስክትክት ምናምን ብለው አሁን ደስ ያለኝ ተማርን ምናምን በቃ በላው ስላችሁ ይሄ በጣም ብዙ በልቻ አይደለም፣ ግን በጣም ዳቦዋት ጤንጥዬ ናት። አላስራበኝም። እኔ ኑሐሚን ይቅርታ አድርጉልኝ። እኔ ላይም ታውቃላችሁ እኔ በጣም ብዙ ምግብ አልበላም፣ ግን በጣም ትንሽ ከራበኝ ማሰብም መስማትም ማየትም አልችልም። ምንም ነገር አልችልም። በቃ ከራበኝ ምንም ነገር አልችልም። ዛሬ ሳይረባት ኑሐሚን እስከ 8 ሰዓት ከ9 ሰዓት ድረስ ቆመች። ዋው አልኩኝ በቃ እና በእነሱ ውበት ተደምሜ ምን አሰብኩ?
ምንድነው የሚበሉት ግን ምንድነው የሚበሉት ምናምን አልኳቸው። ይሄ ወፍራሙን ቀደም ያያችሁትን እንጀራ አንዳንዴ ነው እነሱ የሚበሉት አሉ። አንዳንዴ ነው የሚበሉት እና ለካ ያኛው እኛ የበላ ነው የነሱ አንዳንዴ ኦኬዥናል እንዴት ነው ኤክስፔንሲቭ ፉድ ነው ለካ። ክርስቶስን አንዳንዴ ነው እንደዚህ አይነት ምግብ የሚበላው ለካ እንጂ ብዙ ጊዜ እንደዚህ አይነት ምግብ አይደለም የሚበሉት። ሌላ ባቄላ ምናምን ነው የሚበሉት። እንደዚህ በቃ እንደዛ አይበሉም ብዙ ጊዜ። ከስንት አንዴ ነው ያን የሚበሉት። እና ገርሙኝ ለካ ይሄ እንትን ነው በቃ ለነሱ ምንድን ነው የሚባለው? አይ ዶንት ኖ ኦኬዥናል ፉድ የሚባል ነገር አለ። እንደዛ ነው በቃ። በጣም ነው የገረሙኝ። ማለት ወጣት ናቸው፣ በጣም ቆንጆ። እኔ ክርስቶስ በቃ እኔ እንዴት ብዬ ልንገራችሁ? በእግዚአብሔር በቃ ክርስቶስ እንዴት ብዬ ልንገራችሁ? በጣም ነው የሚያምሩት፣ በጣም ነው የሚያምሩት። በጣም ቆንጆ ናቸው ወንዶቹ። በጣም ህፃናት ናቸው። ስልክ ያለ መልክ ያላቸው ናቸው። ስልክ እግዚአብሔር ይቅር ይበለኝ እንደዚህ ወንዶቹንም ስላየው ጌታ በቃ እንዴት እንደሚያምሩ። ሴቶቹም ደግሞ ማይ ጋድ እኔ እኮ እየሰከስኳችሁ ነው እንዳይመስላችሁ እኮ ነው ጌታን። በቃ በጣም ቆንጆ ናቸው፣ በጣም ቆንጆ ናቸው። እና እንግዲህ አባ ገብረ ኪዳንን አገኘኋቸው። በጣም የሚገርመው ነገር ልንገራችሁ። የመጣ ነው ስንት ሰዓት መሰላችሁ? 12 ሰዓት ነው የደረስነው እዚህ 12 ሰዓት። ከዛ ወጀብም የለም። ትናንትና ልንገራችሁ፣ ትናንትና 11 ሰዓት አካባቢ አባይ ዳር ሄጄ ነበር። አባይ አልኩኝ በኢየሱስ ጣና ዳር። ስም እያጠጋጋችሁ ስሙ፣ ችግር የለውም። ጣና ዳር ሄጄ ነበር። በስመ አብ ወወልድ ወመንፈስ ቅዱስ። ደብረ ብርሃን መች ንፋስ አለ? እኔ ደብረ ብርሃን በጣም ንፋስ አለ። በነገራችን ላይ ደብረ ብርሃን በተለይ ጠባሴ የተማራችሁ ሰዎች ወይ ጠባሴ የምታውቁ ሰዎች ታውቁታላችሁ። ይሄ ንፋሱ እንደዚህ ጭንቅላቴ እንደዚህ መሀል እንደዚህ ከፍሎ ነው ያሳመመኝ። እና ማታ ማታ ነው ያ ንፋስ የሚመጣው። ያ ንፋስ ከመጣ ደግሞ እነዚህ ታንኳዎቹ በደንብ መሄድ አይችሉም። ለዛ ነው ቀደምም ቶሎ እንውጣ ሲሉ የነበረው ማለት ነው። ስንመለስስ ምንም አይነት ንፋስ የለም። በጣም ደስ የምትል ለስላሳ ፀሐይ ወጥታለች። ምንም አይነት ጸጥ ያለ መንገድ ነው በቃ የመጣ ነው። እና እውነትም በቃ አባ ገብረ ኪዳን እንዳሉት በሰላም ደረስን። ደስ አለኝ በቃ ማርያም፣ እንዴት ደስ እንዳለኝ ቃል የለኝም። በቃ የሆነ ውስጤ እኔ እንዴት ላሳያችሁ 3 ሰዓት 6 ሰዓት መንገድ 6 ሰዓት ሄዶ ሰው አይደክመው? እንቅልፍ አልተኛውም። በነገራችን ላይ አሁን ሳወራችሁ ሳልተኛ ምናምን እንቅልፍ አልተኛውም። አሁን እያወራኋችሁ 12 ሰዓት ገባን። ምግብ በላን። ምግብ ስንበላ ምን ያን ያክል አልበላውም። በቃ አራበኝም በደንብ አራበኝም እና አልደከመኝም። ያን ያክል አልደከመኝም። ያን ያክል አራበኝም። ግን ቆይ ላሳያችሁ። ምንም መሳቅ ምናምን እዛው ማለት ማንም ሰው እንዲስቅ የሚስቅ ሰው ሲጀመር እንትን ብሎክ አርጉ። አራበኝም ግን በኋላ ድንገት ቢርበኝስ? አይታወቅም። ሊረበኝ ይችላል። ሊረበኝ ስለሚችል ብዬ እኔ ቴካዊ አሰርቼ መጣ። ቴካዊ አሰርቼ ገባሁ። ሊረበኝ ይችላል። ቤቴ ብሆን ወተቴን እጠጣለሁ። እዚህ ዘሚካኤል ሳ ችግር የለም። እዚህ ማንም የለም። አንድ ክፍል ውስጥ ነኝ እንዳልኳችሁ። ትናንትና በነገራችን ላይ መስኮቱን እኛ ቤት መስኮቷ እንደዚህ ስትዘጋ አረንጓዴ ከሆነ ክፍት ነው፣ ቀይ ከሆነ ዝግ ነው። እዚህ ቀይ ከሆነ ዝግ ነው፣ አረንጓዴ ከሆነ ዝግ ነው፣ ቀይ ከሆነ ክፍት ነው። እና ማታ ክፍት አድርጌው ነው ያደርኩኝ።
እና ላሳያችሁ። ቆይ እንዴት ትናንት ፎጣ ተሰጠኛል አልኳችሁ። ትናንት ፎጣ ተሰጠኛል አልኳችሁ። አክቹዋሊ ይሄም ነበረ ግን ይሄም ነበረ እንዳያባርሩኝ አስባችሁታል? ብዙ ሰው አለ ውጪ ምናምን ብለው እየረበሽ ነው እናንተ። ተንዘራፍፍ ያለው ከዛ ይሄ አለ ይሄ ነበረ ማለት ትልቅ ነው። ለእኔ በጣም ትልቅ ነው። እዛው በዚሁ እንትን ልግባ በዚሁ ቀሚሴ በዛው። ከዛ የሆነ ልጅ እንዴት እንዳሳቀኝ ልንገራችሁ። ታንኳ ስንሄድ ሰው ተቆጥሮ ነው የገባው። ስንወጣም ተቆጥሮ ማለት ነው። ከዛ 2 ልጆች ጎደሉ ማለት ስንወጣ ጎደሉ ሳይሆን ዘገዩ ወደኋላ። ከዛ ልጁ እነዚህን ገዳሙን ሲያዩ ሊመነኩሱ አስበው እንዳይሆን አላለም እና አሁን ለመንጎስናን ስትል እሱ ትዝ አለኝ። ልጁ ሲያወራ በጣም ነበር የሳኩት። ወይዚ ያሁን ሳወራ አላሳቃችሁም እንጂ እና የዛሬ ውሎ ይህንን ይመስል ነበረ። ውይ እንዴት በጣም 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 ደስ የሚል ውሎ ነበረኝ በነገራችን ላይ። ኧረ እውነት እግዚአብሔር ያክብር። እዚህ በጣም የገረመኝን ነገር ልንገር። በ5 ዓመት በ6 ዓመት በ3 ዓመት በ4 ዓመት ነው የሚመረቁት እና ከዛ አባ ገብረ ኪዳን ምን አሉ? ዩኒቨርሲቲ እንበለው አሉ። አይ ዩኒቨርሲቲ እንኳን አሉ። አሁን አንዱን ዶክተር የመጀመሪያ ዓመት የተማረውን ትምህርት 7ኛ ዓመት ላይ ሆኖ ብትጠይቁት አያውቁትም አሉ። ከዛ እኔ እግዚአብሔር ፈርስት ይር እያለሁ ምንድነው የተማርኩት ሳብጀክቱ ራሱ ምንድነው ብዬ ማሰብ ጀመርኩኝ እና ከ2 ከ3 በላይ ማስታወስ አልቻልኩም። ሰብጀክቱን ራሱ ማለት ነው። ሰብጀክቱን ተወው፣ ዋናውን ሳይሆን ሰብጀክቱን ራሱ። ከዛ እሳቸው ግን ምን አሉ? አሁን እዚህ ጋር ያሉት መምህራን ምንድነው ውዳሴ ማርያምንም ትርጓሜ ማርያም ምንድነው ውዳሴ ማርያም? አይ ውዳሴ ማርያም አይደለም፣ የሆነ ማርያም አለ። ቅዳሴ ማርያም ይሁን እኔ አላቅም ማርያም እኔ አላቅም። መጀመሪያ ልትየዋለቻ ጻፉልኝ እስኪ ጋይስ ጻፉልኝ፣ ምን ማርያም ነው መጀመሪያ? እሱን ተምረው ሌላ ትምህርት ከ5 ዓመት በኋላ ምናምን ጀምረው ግን የመጀመሪያውንም ትምህርት ያስታውሱታል። እና ዩኒቨርሲቲም ከዩኒቨርሲቲም ከፍ ያለ ነው ይሄ ምናምን እንትን ነው። ዩ ሜሞራይዝ ኢት ባይ ሀርት ነው በቃ። ለክ ይሄ መድገም ሲባል ታውቂያለሽ፣ ውዳሴ ማርያም ይደገማል ሲባል ጀስት ማርያም ውዳሴ ማርያም ልክ ነኝ እንዴ? ውዳሴ ማርያም ማለት ውዳሴ ማርያም ውዳሴ ማርያም ትርጓሜ በኛ ትርጓሜ እንደዛ ውዳሴ ማርያም ትርጓሜ እኔ የማውቀው እንትን ይሄ መጋቤ ሐዲስ መጋቤ ብሉይ ምናምን የሚባሉ አሉ አይደል? አሁን መጋቤ ሐዲስ ለመባል ኢቴክስ 5 ዓመት ትምህርት ነው። መጋቤ ብሉይ ለመባል ኢቴክስ ከ5 ዓመት እስከ 7 ዓመት እና ሁለቱን ተምረሽ ስጨርሺ ሊቀ ሊቃውንት ይባላሉ። ሁለቱን ሙሉ መጽሐፍ ቅዱሱ ማለት ነው ከነ ትርጓሜ ከነ ንባብ ነው እንትን የምትማሪ እና ብሉይ ኪዳን መጽሐፍ ከኒው ኢማጂን ብዛቱን ያህን ሁሉ በግዕዝ በአማርኛ እና ከነ ትርጓሜው ትማሪያለሽ። 7 ዓመት ሜዲሲን ተማሪ። እኔ መጀመሪያ ስገባ እኮ እየተረጎሙ ነበር፣ አልሰማሁም። ገና ስገባ በዚህ መጽሐፍ ትርጓሜ ነበርና ይሄ የዘይት ቁስሉ ላይ ያፈሰሰለት ታሪክ አላር ሌዊ ነው የሌዊዘር ሳምራዊ ነው ሳምራዊ። እግዚአብሔር ያክብር፣ በጣም እግዚአብሔር ያክብር። አሁን ደጉ ሳምራዊ የእሱ ታሪክ ነው እና በጣም ትልቅ መጽሐፍ የብራና መጽሐፍ ተዘርግቶ በጣም ትልቅ ነው ብታይ እና በግዕዝ ነው የተጻፈው። ከዛ አስተማሪው ያነባል፣ ያኛው ደግሞ በአማርኛ ተረጉማል።
አንድ ሰው ያነባል፣ አንድ ሰው ይተረጉማል። እንደዛ ነው። ኧረ አንተ እንዴት እንዳረኩ ሰው በስመ አብ ደስ ይላል። በላው ደግሞ ምግብ ራሱ ምን በላሽ? ዳቤ በላሽ? ልንገርህ ገና መጀመሪያ ስገባ ማለት ነው የተቆራረሰ አነስ አነስ ያለ ዳቦ ነበር እና ተቀበልኩና እኔ ባይዜ ዳቦ ምናምን ይሄ ጥቁር ዳቦ በጣም ይቅርታ አድርጉልኝ፣ ጥቁር ዳቦ አልወድም ማለት ቤት ምናምን አሁን ሰው ሲያመጣ ምናምን ጥቁር ዳቦ አልበላም ብዙ ወይ ቤት ውስጥ የተጋገረ ምናምን ካልሆነ እንደዛ ስለመሰለኝ ጥቁር ዳቦ ነው እና ጠቆር ያለ ዳቦ ነው ልክ እንደ ድፎ ዳቦ አይነት ነገር ተቀብዬ ደረጃ አለና ወጣው እየበላው ማለት ነው። ከዛ መሀል ላይ ስደርስ አለቀ። ተመለሱ እና ሼም ይዞኝ ነበር ማለት በጣም ሼም ይዞኝ ነበር። ኧረ ተይ ኑሐሚን በቃ ነው ግን ታግዬ ወሰንኩ እና እጄ ድጋሚ ደረጃውን ወርጄ ታች የቆሙ አባቶች ነበሩና ጨምሩልኝ። ጥሩ ነው በጣም ተቀበልኩ ድጋሚ። አሪፍ ነው፣ ደስ ይላል። አንተ ደግሞ ሳልነግርህ ፕሌን ውስጥ እኮ አስጨመርኩኝ። ጨምሩልኝ ካልሽ ይሰጡሻል እኮ ብዬሻለሁ። ነው ባዲከርስ ፈገግ ብለሽ ብቻ አንድ ጨምሪልኝ ካልሻት ፈገግታሽ ይበቃችኋል። አስክ ደም ናይስሊ ከጠየቅሻቸው ኖባዲ ኬርስ። እኔማ ተጠቀምኩበት። አንተ ያልከኝን ነፃነት ገዳም ላይም ተጠቀምኩበት ነው የምልህ። በቃ ወጥ አስጨመርን፣ ወጥ አስጨመርኩ። አንቺ ለመብላት ነው እንደ ሄድሽው እንደዚህ? ቆይ ልንገርህ፣ ቆይ ላሳየህ እንጀራ እስኪ ማለት መጀመሪያ ማለት ነው። አረ ይሄንንም አልበላም ምናምን አልኩኝ ማለት ያው እኔ አላውቅም ከዚህ በፊት እንደዚህ አይነት ነገር አላውቅም። ሰርፕራይዚንግሊ ይጣፍጣል። እኔ የገዳም ምግብ ባይ ዘ ዌይ ሰርፕራይዚንግሊ ይሄ ነው። ትንሽ ይመስላል ማለት ብዙ ነው እንጀራው፣ በጣም ወፍራም እንጀራ አይደል? አዎ በጣም ነው እንትን የሚለው ባይዜ በጣም ነው የሚያጠግበው። እና ታዲያ ብዙ ነው። ከዛ እኔ መሀል ላይ ወጥ አለቀ እንዴ ላጠላጠ ብዬ እጅ አስጨመርኩላችሁ ጋይስ። አሪፍ ነው። እኔ መቼም ዛሬ አሁን የተጓዙ ሰዎች እቺ ልጅማ የሆነ ነገር ያማታል ምናምን ብለው ነው የሚሆነው። በጣም ብዙ ሰው አላስጨመረም፣ እኔ ነኝ ያስጨመርኩት። ወይ ችግር የለውም ባላንስ ተደርጎ ስላልተሰጠሽ ያው ባላንስ አደረግሽው አንቺ። የኔ ወጡ ያንሳል ባይዚ ከሌላው ሰው ይመስለኛል። ወይ ወጡን በልቼ ይሆን አላውቅም። እግዚአብሔርን እንጀራው የራሱ ቴስት አለው። እኔ እንጀራው እንደዚህ አይነት ቴስት እንጀራው ራሱ የሆነ አነባብሮ የአነባብሮ ቂጣ አለ እንደዚህ አይነት ቴስት አለው እንጀራው ራሱ። ደስ ይላል። እኔ ገዳም ሲሄድ በጣም ጥቂት ጊዜ ነው ገዳም የሄድኩትኝ እና የሚሰጥሽ እንጀራ ፎርዳት ማተር የጠላ ቂጣ አይነት ነገር በልቻለሁ። እኔ የጠላ ቂጣ በልቻ አላውቅም። ኖ የጠላ ቂጣ ነው ሳይሆን እንደዚህ አይነት ነገር ነው፣ ቂጣ አይነት ነገር ነው። እሱ ላይ ሱፍ ምናምን ተደርጎልሻል ተበያለሽ። ለምግብ አይደለም የምትሄጂው፣ ይጣፍጣል ግን እኔ ባይዜ ከራበኝ አልሰማም ችግር። ዛሬ ግን 3 ሰዓት በእግሬ ቆሜያለሁ። በነገራችን ላይ በጣም የገረመኝ ማለት ትንጥዬ ዳቦ ነው የበላሁት። ዳቦ ትልቅ አይደለም፣ ጌታን ባስጨምርም እግዚአብሔርን ትልቅ አይደለም። 3 ሰዓት ስቆም ግን እግሬን አልታወቀኝም ምንም በቃ ምን ቁጭ ብሎ ነበር ሰው ሲሰማ የነበረው አብዛኛው ሰው እና እኔ ፊት ለፊት አይን ላይን ነገር በአይን ይገባል ምናምን የሚባል ነገር አለ። እኔ የሆነ ሰው ከወደድኩ እያየው ነው መማር የምፈልግ። አሪፍ ነው፣ ደስ ይላል። ክብረ ኪዳን እኮ በጣም የሚወደዱ አባት ናቸው። እኔ እንዴት አይዊሽ በቃ ባገኛቸው ደስ የሚለኝ ማለት እንትን አለን አንዴ እና የኛ የፓይለትና የሆስተሶች ማህበር አለን ሳሊ ተምረት እና አንዴ ተጋበዙ እዛ ሊያስተምሩ መጥተው ማለት ነው። ገስዋት የለሁም በ21 ሁሌ ማህበር አለን ሁሌ የምንሄድበት እና ተጠሩ። እሳቸው አሪፍ ትልልቅ እንግዶች ይጋበዛሉ እንዲያስተምሩ እኛ ጋር እና ትንሽ ሰው ነው የሚኖረው እና ያስተምራሉ ይመጡን ነው እና እሳቸው ተጋብዘው የለሁም እኔ ፍላይት ወጥቻለሁ። በቃ እየተቃጠልኩ ደስ የሚሉ በቃ በጣም ነው የምወዳቸው እኔ ትምህርታቸው። መነኩሴ ሲያስተምር ቆሞ የሚሰማ ሰው የለም በብዛት እና እሳቸው ግን በቃ አንደበተ ርቱዕ በጣም ደስ የሚሉ አስተማሪ ናቸው።
እኔ ሳገኛቸው እንዴት ደስ እንዳለ። በአካል ሄደሽ ሰላም አልሻቸው ምናምን ነገር? አረ ደፋር እና እዛ ደርሽ ልምልት ልንገርህ፣ ሁሉም የባህር ዳር ሰው ነው እና ትምህርቱ አለቀና ባርከው በጣም ከሌላ ገዳም የመጡ አባቶች ነበሩ፣ ትልልቅ አባቶች እና ተባረኩ ምናምን ተብሎ ጸሎት አልቆ ምናምን ሁሉም ሰው ሳይሆን ለጥ ለጥ እያለ ይወጣል። ከዛ እኔ በር ላይ ነበርኩ፣ በር ላይ ቆሜ ነበር። እኔ ላጥ 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 እያልኩኝ ወደ አባ ገብረ ኪዳን ሄድኩኝ ማለት ነው። ከዛ ሰላም አልኳቸው እንትን ብሎኝ ምናምን ተባረኪ ተባረኪ ተብዬ አላወረሻቸውም? ቆመች ምናምን አዶፕት አድርጎኝ ምናምን አታያቸውም ነበር? ውሰዱኝ ወደ ቤት ወደ እርሶ ጋር ከእርሶ ጋር ሊድ ምናምን አላልሻቸውም? እኔ አላልኩም። እኔ እዛ ሲደበቁ በእውነት ለመናገር ልንገራችሁ፣ እዛ ያሉት ሲደበቁ ሳያቸው አሳዝነውኝ ነበር። መጀመሪያ እንዴት ተደበቁ ይባላሉ እንዴ ምናምን እያልኩኝ ነበር። መጀመሪያ ሴቶች በጣም ቆንጆ መነኩሳት ሴቶች አሉ። ሰው ሲመጣ ይገባሉ ወደ ውስጥ እና አይፈቀድላቸው ምናምን እያልኩኝ ነበር። መጨረሻ ላይ እንዳልሆነ ሰምቻለሁ። ራሳቸው ፈልገው ይሄ እየሸሹ ምናምን ነገር ነው መሰለኝ። ፈተና እንዳይሉ ነው። ተባረኪ ተባልኩኝ እና እናንተ ግን አልተባላችሁም። በዩቲዩብ ምናምን ነው ተባረኩ የምትባሉ። ፊት ለፊት በአካል እኔ ሄጂ ተሳድሜ ቁጭ ብዬ ምናምን ፎቶ ልነሳላ ልምጣ እንዴ እንዳንቺ ለማስቀናት? እስኪ ሞክረውና አሳየን። ኢንስፓየር አደረግሽኝ። እሄዳለሁ በእናትሽ። ጣናቂ እሳቸው የሚኖሩት ጣና ቂርቆስ ነው ሌላ ገዳም ነው? ጣና ቂርቆስ ገዳም ነው። የሴቶችና የወንዶች ገዳም አለው። ባይዜ እሳቸው ያሉት እዛ ጣና ቂርቆስ እዛው ነው። አሪፍ ሄዳለሁ። ልክሽን ነግረው። ነገራችን ላይ እዛ ገዳም ቅድስት ድንግል ማርያም ኢየሱስ ክርስቶስን ይዛ መታ ነበር። የጣና ቂርቆስ የእግሯ አሻራ ያለበት ምናምን እዛ ነው ያለው። እኔ ላሳይክ። ምንድን ነው የምታሳይ? እስኪ ምንድን ነው እግሯ ምናምን? ይኸውልህ ቆይ፣ እንደዚህ ነው የሚታየው ከሩቅ ማለት ነው። ይሄ ኢየሱስ ክርስቶስን የተቀመጠበት ድንጋይ ያለችባት ቤት ነች። ከዛ ቆይ ላሳይህ። ከርቀት እንደዚህ ነው የሚታየው። ወይ እኔ ዙም አውት አድርጌ እነዚህ እናቶች ሰው ከሄደ በኋላ ማለት ነው ወጡ እና መሰናክል እንዳይሆን አይታወቅም። በነገራችን ላይ ይሄ ነው በቃ እቺ ነች እግሯ ያረፈችበት እና የእግር ቅርጽ አለ እኮ። እሱን ታሪክ አውቃለሁ። ብቻ ይሄ እዚህ ጋር ይታያችኋል አይደል? ነው እንደዚህ የአምስት ይሄ ነው ወይስ ምንድን ነው? እግሯ ያረፈበት የጣት ቅርጽ አለው። ቆይ ላሳያል። ይሄው የጣት ቅርጽ አሁን በደንብ ይታያል። ይሄው እንደዚህ የእግሯ ይሄ ያረፈበት የእሷ ይሁን የክርስቶስ እርግጠኛ አይደለሁም። ብቻ እንደነበር አውቃለሁ። ጣና የእሷ ነው ይሄ። አንተ እሱማ ጥንጥዬ ሰው ነበርኩ ያኔ ታቅፎ ነው የነበረ ነበረ። ይሄ የእሷ ነው። ኧረ ልት ያስቀስመኝ ነው በመድኃኒዓለም። ይሄ ደግሞ የአህያዋ ነው። አህያዋ ኩት እሱን ስቶሪ አውቃለሁ። በላይ የተሰለፈ ምዕመን ነበር ምግብ ሰዓት ላይ እንትን እኮ ይሄ የጉባኤ ምርቃት ምናምን ስለነበረ ክራውድድ ሆነ እንጂ በኖርማል ቀን ብትሄጂ የምታገኛቸው ይመስለኛል። ሞር ታይም ይኖርሻል ከእሳቸው ጋር ለማውራት። አዎ ትችላለህ። ግን እንዴት መሰለህ በማይጣል ጀልባ ምናምን ይሄ አሰፋ ሚሊ ምናምን ሆነ ካልሆነ በጣም ሪስኪ ነው ምናምን። አሁን ላይ ማለት ምን አለው? አይ በቃ እንትን አይልም። 3 ሰዓት ነው እንደነገርኩ፣ 3 ሰዓት መሄድ 3 ሰዓት መመለስ እና በግሩፕ ምናምን ቢሆን ሞር ሴፍ ነው። በቃ
በሞተር ጀልባ ነው ወይንስ በይሄ በካያክ በሚቀዘፈው ነው? 3 ሰዓት ማለት የሚቀዘፈው እንደዚህ እንደዚህ የሚያደርጉት አይደለም። ሞተር እንትን ማለት ነው፣ የሞተር ጀልባ እንደዚህ እየሳቡ የሚያስነስፋት 3 ሰዓት ረጅም ነው። ኦኬ አልፈራሽም? እዛ ጉማሬ ምናምን አለ እኮ ጣና 6 ሰዓት ስንሄድ ስንመለስ እኔ ዋኝቻለሁ ጣና ሐይቅ ላይ ጀልባ አስቁሜ 2 ደቂቃ ዋኝቼ ጉማሬ ያለ ስባል ተመልሼ ገብቻለሁ። ጉማሬ ነው አዝናል። በነገራችን ላይ እኔ መጀመሪያ እኮ እየነገርኳቸው ነበር። ምን አይ እኔ ልመለስ በቃ እያልኩኝ ነበር። ማለት በውስጥ ለምን እንደሆነ ታውቃላችሁ እንዴ? 60 ሰው ነው የሚገባው ብታይ እና ልብስ አይሰጧቸው ምናምን ብዬ ከአንዳንድ ስጠብቅ ወፍ የለም ያለ ልብስ ምናምን ነው የምትሄዱ ነጠላ ማለት ድንገት ብንገለበጥ ምናምን የሚያንሳፍፈው ነገር ላይፍ ጃኬት ምናምን ኧረ በእናትሽ ዳትስ ቱ ፋንሲ ክርስቶስ እንዲህ አይደለም ማለት ግን ይሄ በጣም ፋንሲ ግን አይደለም በእውነቱ እግዚአብሔርን አይ ነው ላይክ ኢትስ ላይፍ ጃኬት ምንም አንደኛ ኮንሲደር ማድረግ ያለብሽ ነገር የባህር ዳር ሰው ነው። የባህር ዳር ሰው አብዛኛው ሰው ዋና ይችላል። አንቺ ነሽ ዋና ካልቻልሽ መጤዋማት ብቻ የመቀሙት ነበር ማለት እኮ ነው ነገር ቢፈጠር። ኧረ ምንም አትሆኝም፣ ሴፍ ነው። ምንም አይሆንም። እነሱ ስንቴ ሲመላለሱበት አይደል እንደ እንትን ያለው ምንም አይሆንም። ብቻ ኦኬ ወይ ከውስጥ ይኖራል አላውቅም። ብቻ ግን አልሰጡንም እና እየፈራው ነበር በጣም ግን ወፍ ምንም ነገር የለም። ስንሄድ የሆነ ሰዓት እንደዚህ እያለ ነበር። በነገራችን እንደዚህ ከሰዓት ላይ ሞር ማዕበል አለው አይደል? ወደ ከሰዓት ምናምን ነገር ላይ ከዛ ነገር በጣም አስቸግረው ነበረ። የታንኳን መርከበኛ የሚባሉት ወደ ማታ ላይ ሲመሽ እንትን ያደርጋል። ማዕበል በጣም ይኖረዋል ምናምን እያሉ ከዛ አባ ገብረ ኪዳን ደግሞ በቃ ተው እኛ ሰላም ለኪን ደግመን እንልካችኋለን በሰላም ትገባላችሁ እና ብዙ አትፍሩ ለዛሬ በቃ ምናምን ተባለ። ከዛ ስንመለስ ማለት ነው እኔ ተኛው አክቹዋሊ 1 ሰዓት ከምናምን ተኛው እንቅልፍ ወሰደኝ። ግን ምንም እንደዚህ ምናምን አላለም። በቃ ቀጥ ብለን የመጣ ነው። እንደውም 12 ሰዓት ነው የደረሰው። ንፋስም አልነበረም ነው አካልም ያደርጋል። ወደ ማታ ላይ ምናምን ትንሽ ንፋስ ምናምን ስለሚኖር ነው መሰለኝ ይፈራሉ እንትኖች ይሄ ጀልባ እንትን የሚያደርጉት ግን በጣም ይጣል ነበር ሰው። እሺ እና እንዴት ነሽ ታዲያ? ደህና ነኝ። እንዴት ነው አስቀናሁት? እንግዲህ ጠፋኝ ማለት አይ ችግር የለውም። ምን ስመጣ አንተን ልክ እንደዚህ ነው የእስራኤል ሀገር ሄደህ እኔ ሲሄድ በጣም በላይቭ ነው እንዲህ የማሳየሽ እንዳለ አንቺ ገዳም ነው እኔ ክርስቶስ የረገጠባቸው ወይኔ እንትን ደስ ይላል። ኢየሩሳሌም በጣም ደስ ይላል። ብዙ ሰው ነው ያለው፣ ክራውድድ ነው ምናምን፣ ግን ደስ ይላል በጣም። እኔም አንድ ቀን እሄዳለሁ እዚህ። እንሄዳለን፣ ችግር የለም። አሁን ትንሽ ጦርነቱ ምናምን ይቁምና ሰላም ይሆንና እኔ በቃ ለእኔ ትልቅ ዊሽ የማደርገው ፋሚሊ ማዘርና ፋዘርን እዛ ይዣቸው የሚሄደው ፈልገው እና ግን በቃ ያው እስካሁን ሀገሩ እንደምታየው ነው፣ ያስፈራለን። ሴፍ አይደለም። ሆሊ ፋየር ሂደህ ታውቃለህ? ባይዜ ባለፈው ዲያቆን ሄኖክ ኃይሌ ሲያወራ ሰምቶ በጣም እየገረመኝ ነበር። ገብቻለሁ ውስጥ እሳቱ እንትን የሚያረግ ሄኖክ ኃይሌ ሲያወራ ነው ስለ ሆሊ ፋየር ይሄ ነገር ሪል ነው። እኔ መጀመሪያ ያው አንዳንዴ ከእንትን ምናምን ታወራለህ ኢት ኢዝ ሪል ነው